የፋሽስቱ የብልጽግና አገዛዝ ወታደሮች በደቡብ ወሎ ዞን ወግዲ ወረዳ ልዩ ስሙ ለሚበር ተብሎ በሚጠራው አካባቢ የ8 ዓመት ህፃን ደፍረው መግደላቸው ተሰማ። አገዛዙ በቤት አማራ በርካታ አካባቢዎች የእምነት ግጭቶችን ለመፍጠር እየተንቀሳቀሰ እንደሚገኝ ይታወቃል። በአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለው የፋሽስቱ ብልጽግና ወታደሮች በደቡብ ወሎ ዞን በወግዲ ወረዳ ልዩ ስሙ ለሚበር ተብሎ በሚጠራው አካባቢ አንዲት የ8 ዓመት ህፃን ደፍረው በአሰቃቂ ሁኔታ ህይወቷ እንዲያልፍ ያደረጉ ሲሆን ይህንን ጉድ ለህዝብ ብታሰሙ እንገላቸዋለን በማለትና በማስፈራራት ጉዳዩ ለሚዲያ እንዳይደርስ ታፍኖ እንዲቆይ ማድረጋቸውን የመረጃ ምንጮች ተናግረዋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር አንደኛ ሻለቃ ዛሬ ታህሳስ 13 2018 ዓ.ም በሰሩት አስደናቂ ኦፕሬሽን የአብይ አህመድ ወንበር አስጠባቂ ሎሌዎችን ድባቅ በመምታት ከፍተኛ ድል አስመዝግበዋል። በላስታ ግንባር በ5 አቅጣጫዎች በተደረገው ውጊያ ከ150 በላይ ያገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። በላስታ ግንባር 5 የተለያዩ አቅጣጫዎች ከባድ መሳሪያዎችን ከታጠቀው የጠላት ኃይል ጋር ከባድ ትንቅንቅ ያደረገው ፋኖ ከ150 በላይ የጠላት ኃይል ከጥቅም ውጭ ማድረጉን የመረጃ ምንጮች ተናግረዋል። የአገዛዙ ኃይሎች በጎንደር ሻውራ ከተማና አጸደ ማርያም አካባቢ በፈጸሙት ጥቃት 2 ታዳጊዎች ተገደሉ። በእረኝነት ላይ የነበሩ የ10 ዓመትና የ15 ዓመት ታዳጊዎች ናቸው በጥቃቱ የተገደሉት። በጋምቤላ ክልል ባለፉት 2 ሳምንታት በተለያዩ አካባቢዎች የተፈጠረውን ግጭት ተከትሎ የመከላከያና የፌዴራል የጸጥታ አካላት መሰማራታቸውን ኢሰመኮ አስታውቋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ሰኞ ታህሳስ 13 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋል። የፋሽስቱ ብልጽግና አገዛዝ ወታደሮች በደቡብ ወሎ ዞን ወግዲ ወረዳ ልዩ ስሙ ለሚበር ተብሎ በሚጠራው አካባቢ የ8 ዓመት ህፃን ደፍረው መግደላቸው ተሰማ። አገዛዙ በቤት አማራ በበርካታ አካባቢዎች የእምነት ግጭቶችን ለመፍጠር እየሰራ እንደሚገኝ ታውቋል። በአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለው የፋሽስቱ ብልጽግና ወታደሮች በደቡብ ወሎ ዞን በወግዲ ወረዳ ልዩ ስሙ ለሚበር ተብሎ በሚጠራው አካባቢ አንዲት የ8 ዓመት ህፃን ደፍረው በአሰቃቂ ሁኔታ ህይወቷ እንዲያልፍ ያደረጉ ሲሆን ይህንን ግፍ ለህዝብ ብታሰሙ እንገላቸዋለን በማለትና በማስፈራራት ጉዳዩ ለሚዲያ እንዳይደርስ ታፍኖ እንዲቆይ አድርገውታል ሲሉ የመረጃ ምንጮች ተናግረዋል። ከዚህ ጋር ተያይዞ ህዳር ወር ላይ መካነ ሰላም አንዲት የቄስ ሚስትና ነፍሰ ጡር እናትን ጨምሮ 3 ሴቶች በአገዛዙ ወታደሮች መደፈራቸውን ምንጮች አስታውሰዋል። አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር አንደኛ ሻለቃ ዛሬ ታህሳስ 13 2018 ዓ.ም በሰሩት አስደናቂ ኦፕሬሽን የአብይ አህመድ ወንበር አስጠባቂ ሎሌዎችን ድባቅ በመምታት ከፍተኛ ድል አስመዝግበዋል። በተደረገው አውደ ውጊያ ጠላት ወደ ጃሂማላ ቀጠና ለሁለተኛ ጊዜ ለመግባት ሲሞክር ሰኔ ልኋ ከተባለ ቦታ ላይ በደረሰበት ከባድ ምት ከ34 በላይ ያገዛዙ ወታደሮች ተደምስሰዋል። እንዲሁም ከ20 በላይ የሚሆኑት ከባድና ቀላል ቁስለኛ መደረጋቸው ታውቋል። በተካሄደው አውደ ውጊያ አንድ ወራል መኪና ከነተጫነው ሬሽንና ተተኳሽ በድሽቃ ተመቶ ሙሉ በሙሉ ከጥቅም ውጭ መደረጉን የፋኖ ወታደራዊ ምንጮቻችን ጨምረው ገልጸዋል። በተመሳሳይ በሸዋ ቀጠና ዛሬ ረፋድ ከተሬ ወደ ሸዋሮቢት ከተማ አመራር አጅቦ ሲጓዙ በነበሩ ያገዛዙ ወታደሮች ላይ ከባድ የደፈጣ ጥቃት ተፈጽሞባቸዋል። በጥቃቱ በርካታ ወታደሮች ሲገደሉ ወታደራዊ ተሽከርካሪውም በሰዓት ስለመቃጠሉ ወታደራዊ ምንጮች ጠቁመዋል። ከሰሞኑ በሸዋ ቀጠናዎች የፋኖ ይዞታዎችን ለማስመለስ ጠላት በሚያደርገው ጥረት በፋኖ ኃይሎች ያጠፋ መልስ እየተደረገበት እንደሚገኝ የግንባር መረጃዎች ያሳያሉ። በላስታ ግንባር በ5 አቅጣጫ በተደረገው ውጊያ ከ150 በላይ ያገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። በላስታ ግንባር 5 በተለያዩ አቅጣጫዎች ከባድ መሳሪያዎችን ከታጠቀው የጠላት ኃይል ጋር ከባድ ትንቅንቅ ያደረገው ፋኖ ከ150 በላይ የጠላት ኃይልን ከጥቅም ውጭ ማድረጉ ታውቋል። በዚህ አውደ ውጊያ የፋኖ አባላቱ የጨበጣ ውጊያ ጭምር በማድረግ በርካታ የጠላት ኃይልን መደምሰስ ችለዋል። እንዲሁም ከደሴ ወደ አማራ ሳይንት ሲጓዙ በነበሩ ያገዛዙ ወታደሮች ላይ በተፈጸመ የደፈጣ ጥቃት በተሽከርካሪው ላይ ተሳፍረው የነበሩ ወታደሮች ሙሉ በሙሉ ተደምስሰዋል። በጥቃቱ ወታደሮቹ ተሳፍረውበት የነበረው ተሽከርካሪ ከጥቅም ውጭ ስለመሆኑም ተመላክቷል።
የጠላት ወታደሮች የማጥቃት እንቅስቃሴ ባደረጉባቸው ቀጠናዎች ሁሉ በደፈጣ ጥቃት ከፍተኛ ሰብአዊና ወታደራዊ ኪሳራዎችን እያስተናገዱ ቀጥለዋል። የአገዛዙ ኃይሎች በጎንደር ሻውራ ከተማና አጸደ ማርያም ከተማ በፈጸሙት ጥቃት 2 ታዳጊዎችን ገደሉ። በረኝነት ላይ የነበሩ የ10 ዓመትና የ15 ዓመት ታዳጊዎች ናቸው በጥቃቱ የተገደሉት። በማዕከላዊ ጎንደር ዞን አለፋ ወረዳ ሻውራ ከተማና አጸደ ማርያም ቀበሌ ሰፍረው የሚገኙት የጸረ አማራው ብልጽግና ወታደሮች ታህሳስ 11 2018 ዓ.ም በከፈቱት የዘፈቀደ ሞርተርና የድሽቃ ተኩስ በከብት እረኝነት ላይ የነበሩ 2 ታዳጊዎች መገደላቸውን የመረጃ ምንጮች ተናግረዋል። ንጹሐንን መግደል፣ የዘፈቀደ ተኩስ በመክፈት ህፃናትንና ነፍሰ ጡር እናቶችን ሳይቀር መረሸን፣ ታዳጊ ሴቶችን መድፈር፣ ሃይማኖታዊ ስፍራዎችን ማርከስ ልዩ መገለጫቸው የሆኑት የአገዛዙ ወታደሮች በፈጸሙት የሞርተርና የድሽቃ ጥቃት ምስጋናው አቤ የተባለ በከብት እረኝነት ላይ የነበረ የ15 ዓመት ታዳጊና ሌላ አንድ የ10 ዓመት ታዳጊ መገደላቸው ተረጋግጧል። በተጨማሪም በዚሁ የከባድ መሳሪያ ጥቃት በርካታ የንጹሐን መኖሪያ ቤቶች ሙሉ ለሙሉ ወድመዋል። የጸረ አማራው ኃይሎች በግንባር የገጠማቸውን ሽንፈት ፊት ለፊት ያገኟቸውን ንጹሐኖች ከመረሸን በተጨማሪም የዘፈቀደ የከባድ መሳሪያ ድብደባ በማድረግ በረኝነት ሰብል በመሰብሰብና በመኖሪያ ቤታቸው የነበሩ ንጹሐኖችን ገለዋል። በርካታ ሀብት ንብረትም አውድመዋል ተብሏል። ወደ ሌሎች መረጃዎች ስናልፍ በጋምቤላ ክልል ባለፉት 2 ሳምንታት በተለያዩ አካባቢዎች የተፈጠረውን ግጭት ተከትሎ የመከላከያና የፌዴራል የጸጥታ አካላት መሰማራታቸውን ኢሰመኮ አስታወቀ። ኢሰመኮ በክልሉ ሰዎች በህይወት መኖርን ጨምሮ ሌሎች የሰብአዊ መብት ጥሰቶች እንዳይደርሱ ለመከላከል በቂ የጸጥታ አካላት በአስቸኳይ እንዲሰማሩ የጠየቀው ትናንት እሁድ ታህሳስ 12 2018 ዓ.ም ባወጣው መግለጫ ነበር። ኢሰመኮ በጋምቤላ የተለያዩ አካባቢዎች የተከሰቱ ግጭቶችን፣ በክልሉ ነዋሪዎች የሰብአዊ ጥሰቶች ላይ የሚደርሱትን ጉዳዮች በተመለከተ ትናንት ባወጣው መግለጫ በክልሉ ውስጥ ባሉ ኢታግ ልዩ ወረዳ፣ ጋምቤላ ወረዳና በጋምቤላ ከተማ ከህዳር 28 ጀምሮ የተፈጠሩ ግጭቶችን እየተከታተለ እንደሚገኝ አስታውቋል። በጋምቤላ ክልል የተለያዩ አካባቢዎች የተፈጠረውን ግጭትና የጸጥታ መደፍረስ ተከትሎ የሰዎች ህይወት መጥፋትን፣ የአካል ጉዳት መድረሱን፣ የሰዎችንና የመጓጓዣ አማራጮችን እንቅስቃሴ የሚገድብ የሰዓት እላፊ በክልሉ መንግስት መጣሉን፣ ባንኮችና የመንግስት መስሪያ ቤቶችን ጨምሮ በርካታ አገልግሎት ሰጪ ተቋማት አገልግሎት ማቋረጣቸውን ጨምሮ ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ትናንት ባወጣው መግለጫ ላይ በጋምቤላ ክልል በተፈጠረው ግጭትና የጸጥታ መደፍረስ የሰው ህይወት መጥፋቱን፣ የአካል ጉዳት መድረሱንና ንብረት መውደሙን ጨምሮ አስታውቋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።